ሪህ ذبيحት ከእንደገና ወዲያው ይገላግሉ ኦኬ እንግዲህ ይሄንን ብልግና ተመልከቱ ባይዘው በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም ከዚህ በፊትም እንደዚህ ነው ይሄ ሰው አካውንት ምላሽ ለመስጠት የመጣውት ያንኛው ዋንኛው አካውንቴ ስለተመታ ነው በደንብ ኮፒ ሊንክ እና ሼር አድርጉት የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ አዳምጡትና ምላሽ እንሰጣለን ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በመናርድበት ጊዜ ቢላውን በደም መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር hatta ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት ይህንን ቪዲዮ እዩት ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራራችሁን አሳምሩ እንስሳቶችን እንኳን ስታርዱ ይችንም ደግሞ ይቆራርጧት ይሆናል እኮ ሱብሃንአላህ እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል ይሄኛው ቪዲዮ ነው فأحسنوا الذبح ستاركم أسترارداتون أسامر عنديت نو أستراردن ما سامر سيبال وليحد أحدكم شفرته أنسو بالله بهدب بادر ويسالو زنا مسألة اللبت يام دمو سيسل يمتتاردو انسسا اياجيج مون اللبت انسساዎች ያቃል መልካም እንግዲህ እንደሰማያችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው ምንድነው እሱ አንድ ኡስታዝ በመስኪን ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራቱን ብቻ ቆረጡና ስለ ሰው ያወራውን ተውት ማለት ነው ምንድነው እሱ ሰውየው ኡስታዙ የሰው ልጅ ማረድ መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው አላህ ሁሉ ነገር ላይ በጎ መስራት ለሰዎች ለሰባዊ ፍጡር ለእንስሳ በጎ መዋል ከዛ እንግዲህ አንዱ በጎ ወይም ኢህሳን ሚለው ሲገልጹ ምን አሉ اذا قتلتم فاحسنوا القتله ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ ይሆነ ቢገደል እንኳን አገዳደሉን አሳምሩ ጂሃድ ላይ ያገኘው አንድ ካፊር የዛኔ ተገለዋል ስትገለው ግን ካፊር ቢሆንም አገዳደሉን አሳምሩ ተምሲል ማድረግ ፍንጫ መቁረጥ አይን መጎልጎል የሆነ ሰውነቱን መቀዳደድ ተከልክሏል ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል በእሳት ማቃጠል ከልክሏል ስለዚህ فاذا قتلتم فاحسنوا القتله مقدل ያለበት እንኳን ማለት ነው واذا ذبحتم فاحسنوا الذبح ستاركم استرارداتون አሳምሩ እንዴት ነው አስተራረድን ማሳመር ሲባል وليحد احدكم شفرته አንሶ ቢላው በደንብ አድርጎ ይሳለው እዛና መሳል አለበት መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው ካፊር ማለት ለእንስሳ ካፊር አይሰጥም አላህን የካደ ማለት ነው አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው ተዛለስ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምናምን መጣ እንስሳት እንኳን ሲታረድ እንደዚህ ብሎ አመጣ ማለት ነው ካፊር የሆነ ከእስልምና የወጣ አፖስቴት የሆነ በእስልምና ይታረዳል ይሄ ግልጽ ነው በእስልምና አሁንም በሸሪዓ የሚተዳደሩ ሀገራት ላይ ሸሪዓውን ጠቅሶ ነው እሱም የተናገረው ይታረዳል ስጋውን አትቆራርጡ አትበልቱ እንደዚህ አታደርጉ የተለያየ ቦታ አፍንጫውን እንትና አትበሉ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም የእንስሳማ ልበልተው እኮ ነው ምታርደውም ሲጀመር ሰው ስለሆነ ነው እንደዛ ብሎ የተናገረው
በነገራችን ላይ ዋና ፖይንት ግን ኡስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየዋችሁ ልጅ ወይንም ኡስታዝ እዚሁ ቲክቶክ ላይ የምታውቁ ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሰው ሙስሊም ነው ኦኬ እንግዲህ እስላም ማለት ግልጽ የሆነ ሃይማኖት ነው ኦኬ ስለ እስልምና ያውቃል እስልምና ሐቅ መሆኑን ያውቃል ሙስሊም ሆኖ ኖሯል ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል ተመልሶለታል ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል እሱ ግን ያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል ለሶስት ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው እንዲመለስ እንዲያውቅ አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው ይገደላል ኦኬ ይገደላል ኦኬ መልካም እንግዲህ ይሄ ነው ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን ወይንም ደግሞ አሁን እንግዲህ ዋብዮቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ ስለ እንስሳ ምናምን ብሎ ሌላው ሊያወራ ይሞክራል ማለት ነው ራሱ ይገደላል በነገራችን ላይ መግደል አይደለም እኮ መግደል ኢዚ ለእስልምና ማለት ነው ለሙስሊሞች ቀላል ነገር ነው አርዶ መብላት ይቻላል ሙስሊም ከተራበ ክርስቲያን ወይና አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል ራሱ ይሄ ኡስታዝ ከደጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምታችሁ አስታውሰው አንተ ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል ሰው የሌለበት ሊሆን ይችላል በቃ ምግብ አጥቶ ሊሞት ከደረሰ ያን የሰው ስጋ መንገድ ላይ ካገኘ ያንን በልቶ ሚድን ከሆነ ይቻላል ያሉ ዑለማዎች አሉ የነሱ ንግግር ነው እንደ ማስረጃ ሁጃ አድርጎ ያመጣው ይህ ወገናችን ማለት ነው እንደው ልጠይቅ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ ውሃ ያለበት ሀገር አለ ምግብ ያለበት ሀገር አለ እዛ ለመድረስ በቃ አልቃህል አንተ በጣም ረቡሃል ደክሞሃል አጠገብህ ሰው ስጋ አገኘ ትሞታለህ ወይስ የሰው ስጋ ትበላለህ መልሱን አንተ ተውኩት ስለዚህ ይሄን ነው ዑለማዎች እያሉ ያሉት ማለት ነው ይሄንን ሲናገሩ ከምን አንፃር ነው እዛው ሱረቱ ማይዳ ምዕራፍ 5 ላይ ማለት ነው الله سبحانه وتعالى من الله فمن اضطر في مخمصة غير متجانف لإثم الله እንደው ከተቸገረ ኦኬ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ይስራ አድርጎታል ለምን ከመሞት ምን ይበልጣል ያን ስጋ በልታ ነገ ወደ አላህ መመለሱ ይበልጣል ማለት ነው ይሄ የተሻለ ዲናችን ሰፊ ነውና ማለት ነው ኦኬ ዝም ብለ ሙት አይደለም መልካም እንግዲህ እንደሰማችሁት ከእስልምና ይወጣን 3 ቀን ብቻ ነው የሚሰጠው ይገደላል አለ መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል ሚበላው ካጣ ተፈቅዶለታል አለ ባይዘይ ከእስልምና የወጡትን ከመግደል ጋር በተያያዘ ሌላ አልጨምርልህ በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል ኡስታዝ አው ይገደላል ለምንድነው የሚገደለው ያኛው ምን ሆኖ ነው የወጣው ይሄ ቆሸሸ ሰው ነው እስልምናን ተምሮ ከአብቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል እንቢ ካለ ግን ይገደላል ቆሸሸ ነው የተበከለ ነው ማለት ነው ያበደው ሸታቃለ ይገደላል ይሄም አይበቃንም ካላችሁ ደግሞ በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል ይብራራለታል ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል ጋሬጣ ይሆናል ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር ይያለ እንቅፋት ይሆናል እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው እንግዲህ እንደዚህ ነው አስተምሮታቸው በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው ከመስጊድ ሲወጡና ቲክቶክ ላይ ሲመጡ ደግሞ ለኛ ምላሽ ለመስጠት ለማለት ስለሚያሸማቀቃቸው ይክዱታል ማለት ነው ይሸመጥጡታል ማለት ነው ካፊርን ረድ ይያለ በአረብኛ ስላወራ አይ እንስሳ ነው ያልነው ይለናል አላህን የካደን ግደል ይያለ አይ ስለ እንስሳ ነው ይለናል
ከዚህ በላይ ቅጥፈት ከዚህ በላይ ውሸት ኬት ይመጣል ወገኖቼ? እስልምና እንደዚህ ነው። ዛሬ ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ህልውናው በውሸት ላይ የተመሰረተ ነው። እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? ማይካዝ ተረጋጋ። ማይካዝ ኢየሱስ እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ ይላል። ተረጋጋ። አያ ለምን ትዋረዳለህ? ተረጋጋ። እውነት የነገርኳችሁን ሰው አላሁ ሰመድ ማለት ድፍን ድንጋይ ማለት እንደሆነ አታውቅም? እንደ ድንጋይ ነው የምታመልከው። ተረጋጋ። 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 ኢየሱስን እንወደዋለን፣ እኛ እንወደዋለን። ሰው እኔ መሐመድን እንወደዋለሁ፣ ግን አጋንንት የተጫወተበትና አጋንንት አስተምሮ የሄደ ሰውዬ ነው። ዳውሌስ ተረጋጋው። ሚዩት አድርጊ። ቆይ ስለዚህ ምንድነው መጽሐፍ ቅዱሳችን በግልጽ የሚጠሉንን እንድንወድ የሚያሳድዱንን እንድንጸልይላቸው ያዘናል ማለት ነው። ፔሬድ ወደ ቶፒኩ እንመለስ። እንትን አድርገው ሰዓት ሄዷል፣ ይበቃናል። ኮንክሉዥን ስጥበትና ቆስጠንጢኖስ መልሰው። እሺ ጨምርልኝ፣ ይሄን ጥያቄ መልስልኝ። ኧረ አንተ በእናትህ ምን ሆኗል? ይሄ ራሱ ፊቱ ራሱ ሪፖርት ነው። በእናትህ አስወጣው እንዳይዘጋ ቤቱ። እሺ ከስሩ እሺ እንግዲህ ዛሬ ምንድነው የተመለከትነው? አንድ ሰው ከእስልምና ከወጣ እንደሚገደል ነው። ይህን ነገር ስንናገር ከመጽሐፍታቸው ከኡስታዞቻቸው ከሲራው ከሁሉ ነገር እያሳየን ነው። አክቹሊ ሙከራም የተደረገባቸውም የላይፍ ኤክስፔሪየንስም ሰምተናል፣ አዳምጠናል። ስለዚህ መጽሐፍቶቹ ምን ይላሉ? አንድ ሰው ከእስልምና ከወጣ እንዲገደል ሰይጣን እኮ ለሚወጣ ልጅ አንዴ ወይ ጥያቄ አለሽ? ሰይጣን ለሚወጣ ልጅ ለምን አሰጣች? ጥያቄ አለሽ? አይ ልጅ ለሚወጣ መሐመድ ሰይጣን አለበት። አንቺ አለብሽ የለብሽም? መሐመድ ሰይጣን አለበት። ሁሉም ሰው አለ። ታዲያ እንዴት እኛ ሰይጣን ብለሽ ክርስቲያንም አለ? ኖ እኛ እናምንም። ወዬ አይሚን ሙዬ እኛ በውስጣችን ያለው ሮሜ ምዕራፍ 8 ላይ ቁጥር 15 ሮሜ ምዕራፍ 8 ቁጥር 7 26 በእኛ ውስጥ ያለው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው በእኛ የሚኖረው። እኛ አምነን ስንጠመቅ ቅዱሱን መንፈስ እንቀበላለን። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ አምነው ሰው ሲጠመቅ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ይቀበላል እንጂ እርኩስ መንፈስ በውስጡ አይገባም። ሰይጣን አይደለም ውስጣችን የሚሆነው። አንቺ ሰይጣን አለብሽ፣ እሺ። ሙሐመድ ሰይጣን አለበት፣ እሺ። ሁሉም ሰው ሰይጣን አለበት፣ እሺ። በሰይጣን እየተመራችሁ የኔ ቆንጆ አዳምጪ፣ የኔ እህት አዳምጪ። ሰይጣን እያለብሽ እኔ ሰይጣን ብሎ መሳደብ፣ እኔ ሰይጣን ያለብኝ ብዬ ማላምን፣ የምሬን እኮ እኔ መንፈስ ቅዱስ ነው ያለኝ ብዬ ማምን፣ አንቺ ሰይጣን እያለብሽ ነብይሽ ሰይጣን እንደሚያዘው እያመንሽ እኔን ግን ሰይጣንን ብሎ ማሰብ መሳደብ፣ እንደገና ጂኒዎች እህቶቼ ናቸው ጂኒዎች ወንድሞች አሉኝ ብለሽ እያመንሽ እኔ አጋንንት ህብረት የለኝም አጋንንት ወንድም እህት የለኝም ብዬ ማምነን፣ እንደገና አንቺ አጋንንት ወሲብ ያደርጉናል ብለሽ እያመንሽ እኔ አጋንንት ጋር ንክክ የለኝም ብዬ ማስብ፣ አጋንንት አስከፊ ቀፋፊ ነገር እንደሆነ ገብቶሻል። ለስድብ ተጠቀምሽው፣ እምነቱሽን ግን በጥፍ ያልሽው ማለት ነው። አይመስልሽም? እኔ አጋንንት ማባረር ነኝ፣ አጋንንት ማስወጣ ነኝ፣ አጋንንት ማስጨነቅ ነኝ። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ እስከ 37፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17፣ ማቴዎስ ወንጌል ምዕራፍ 4 ወደ 7 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 4 በተመሳሳይ ክርስቶስ ከተፈተነ በኋላ አጋንንት ራሱ እንዴት እንደሚጨነቁ ይነግረናል ማለት ነው። የክርስቶስ ስም አጋንንትን የሚርድ የሚደመስስ የሚያርቅ ነው። ያንን ስልጣን ጸጋ ለእኛ ሰጥቶናል። ታዲያ አጋንንት ማባረር ሆኜ ሳለ በጌታዬ ስም
የአላህ ስም አጋንንትን የሚስብ ከሆነ ሱራ 72 ወይንም ሱረቱ የጋኔኖች ምዕራፍ ቁጥር 19 ላይ አጋንንት የሚስብ ከሆነ የአላህ ስም ነብዩ አጋንንትን ያዘው ከሆነ እኔን አጋንንታን ብሎ መስለው ተሰድባለች ችግር የለም ኢየሱስ ለምንድን ነው ሁልጊዜም እንጨት ተሸክመሃል ሁልጊዜም ሱሪ ያለ ፓርት የለም ወይ ሁልጊዜ ታሳቂ ማለት ነው ሁልጊዜ ለምንድን ነው አይቀይረው ምናልሽ ወይዬ አንተ ለይደብሽ አሁንም ሎክ አይሻ ምን ትላለች መሰለሽ ያለችን አንድ ልብስ ብቻ ነበረች ፔሪዳችን እዛው ላይ የምናየው በምራቃችንም ነበር ልብሳችን የምናጥበው ትላለች አይሻ ውድ አይሻ ልብስ ሳላ መቀየር ካወራሽ ማለት ነው አንድ ልብስ አለችን እሷ ላይ ፔሪዳችን እናያለን በምራቃችን እናጥባለን ትላለች መሐመድ ላይ ላይ ነበር ስፐርሙ የሚረጨው አይ መሐመድ ላይ ነበር የሚረጨው አዳምጂ ሸመልስም ሱሪ ለሁሉ እንጨት ተሸክማል እንጨት ነው የናንተ ዝጋበር አዳምጂ ጎበስ መሐመድ ደግሞ እዛችሁ ሱሪው ላይ ስፐርሙን ያህል በዛው ይሄዳል በእጃቸው ፈቅፍቀውለት ጠርገውለት በዛው ስፐርሙን እንትን ብሎ ስትራይፕ አድርጎ ይሄዳል ወደ መስጊድ የኛ መሐመድ ሌላ ችግር ማለት ነው የሌላ ችግር ሌላ አልጨምርልሽ አላህ ሂጃብ ይለብሳል እናንተ መዛች አዳምጪ ቆይ አሁን ኮምፓሬሽኑን በደንብ ልስራልሽ የወረወርሻትን ድንጋይ እንዴት እንደማስተፋሽ አላህ ሂጃብ ይለብሳል ሂጃቡ የሚገልጠው በቂያማ ቀን ነው ባቱን ገልጦ የሚያሳያችሁ ሱረት ቀለም ላይ ባለው መሰረት ቁጥር 42 ላይ ማለት ነው እስካሁን ድረስ ከአርሹ በላይ አላህ የለበሳት ሂጃብ ቀይሯታል ወይ አልቀየራትም የሚቀየር ከሆነ ለምንድን ነው ገና ቂያማ ቀን ነው የሚገልጠው የምትሉት በየቀኑ እየቀያየረ ስለሆነ ዘናይ ከሆነ ወይንስ በዛችሁ ገና ለምን ሳይፈጠር በለበሳት ሂጃብ አሁንም በአንድ ልብስ ነው ያለው እንዴት እንደማስተፋችሁ አይሻ ይህ ቤት የማን ቤት ነው ጭንቅላት ያለው ቤት ሰው ነው የሚገባው ነው ቤት ያባሻ ሀማናትና ማለት አላሁ ተዓላ ራሱ ጭንቅላቱ የሚባልበት አይደለም እዚህ ቤት ጥያቄ ያለሽ ሌላ ክርስቲያን ለምን ማትወኝም አላ መስቀል ነበር መሰለኝ የጠየቀችው ሰውንጫ አይሰማምና ለምን መስቀል አንገታችሁ ላይ ለምታረጉት እኛና አይደለም መሐመድ እንጨት ተሸክሞ ሲዞር ነው የሚውለው እንጨት ይስብ ነበር መስቀሉ ጉዳይ ከሆነ ክርስቶስ የተሰቀለበት ነው ያንን ሪፕሬዘንት ለማድረግ ለማሳየት ነው ለምን እንጨት ይሸክማል በግልጽ እኮ ኢንተርታይመንት ነው ፎቶ ካሜራ ውስጥ ይመጣል እንጨት ተሸክሞ ይመጣል ወዬ ሙዬ ሁሌ የሚደረግ ስናፕ ውስጥ ይመጣል እንትና ቲክቶክ ስናፕ ውስጥ ይመጣል ሁሉም ቦታ ላይ ይወድሻል ጌታ ይወድሻል የኔ ውድ ጌታ ፍቅር ነው የኔ ውድ ጌታ ይወድሻል አዳምጪ ዮሐንስ ወንጌል አንደኛ መልእክቱ ላይ ዮሐንስ ምዕራፍ 4 ቁጥር 8 እና በአንደኛ መልእክቱ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ፍቅር የሌለው እግዚአብሔርን አያውቅም ይላል አንቺ ፍቅር ካለሽ በውስጥሽ ጌታ ወደ አንቺ እየመጣ ነው ማለት ነው ጌታ ወደ አንቺ እየመጣ ነው ይወድሻል ማለት ነው ስለዚህ ምን ታሳይ ነው ከፍ ላድርግሽ እና ጌታ ይወድሻል ወደ አንቺ ጋር ሁሌ እየመጣ ካስቸገረሽ ይወድሻል ፍቅር ስለሆነ ነው ጠላቶች ገና ሳለን ክርስቶስ ወደደን መጣ ወደኛ አይደለ እኛ ገና ጠላቶች ሳለን የሱን ፈለግ እንድንከተል እርሱ ፍቅር ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ ያ ፍቅር ስቦት መጣ ጠላቶች ሳለን ወደኛ መጣ ስለዚህ ስዕሉ መስቀሉ ምንድነው ከሆነ መስቀሉ ምንድነው እሱ ለማመስኪው ለምን ትስቂያለሽ ወጫለሽ ከፍለምና አንቺ ትንሽዬ
ፍቅር ካለሽ ትወጫለሽ። አለበይ ሞቼም እስከ መቃብር እስልምና ሃይማኖት ይዤ እሞታለሁ እንጂ አልፈልግም። እመኚኝ ትወጫለሽ። እንወራረድ ምናምን ሙዬ ትወራረጃለሽ ከኔ ጋር 1 ወር ብቻ አዳምጪኝ። ከእስልምና ትወጫለሽ። ያ ረቢ አይባልም። ምን አለበይ አንቺ ይኸውልሽ መማክረሽን ብቻ ስሚ። አሁን ጥይኝም እንደፈለገሽ አድርጊ፣ ግን ተደብቀሽ አሁን 1 ወር ታዳምጪኛለሽ። አላዳምጥም ብትይም እንኳን አሁን ያልኩት ቃል ግዴታ ይዘሽና ታዳምጪኛለሽ። በውጭም ሆነሽ ታዳምጪኛለሽ። ስለዚህ መስቀል ምንድነው እሱ የሚለውን ሜቢ ቢኒ የተወሰነ ያብራራልሻል። እሱ ስላላወራ ብዙም ስለ መስቀል ጉዳይ የተወሰነ እንትን ይልሻል እና በርቺ። ይህንን ካባዋን ደግሞ ምንድነው ሁሌም ሄዳችሁ እዚህ ጥቁር ድንጋይ ያቺ ጥቁር ድንጋይ ሁሌም ነው የምስሟት። መሐመድ ደሞችን ጥቁር ድንጋይ በሚስምበት ሰዓት ላይ ሁሌም እንጨት ይዞ ይሄድ ነበረ። ሜቢ ማታቂ ከሆነ እሱን ሁሌም ዱላ ተሸክሞ ነበር የሚሄደው እና በጥቁሩ ድንጋዩን በእንጨቱ ነካነካ አድርጎ ያንን እንጨት ይስም ነበረ። ለምን ነበር እንደዛ የሚያደርገው? እሱ ጥያቄ ይሆናል ማለት ነው ለአንቺ። ለእኛ ግን መስቀል ትርጉም ስላለው ቢኒ የተወሰነ በላት። እሺ ሞዬ እንግዲህ ጌታ ኢየሱስ ክርስቶስ ይወድሻል። በእርግጥ ሰውን ስለሚወድ ነው በመስቀል ላይ የተሰቀለው ማለት ነው ለሰው ሁሉ ልጅ ብሎ። ስለዚህ ያን መስቀልኛ የምናደርገው ለምን መሰለሽ? ለኛ የተከፈለውን ውለታ ለማስታወስ ነው። በአንገታችን ላይ ሁሌ የምናደርገው እንጂ ዕለት ዕለት ይሰቀላል ወይ ብለሽ ጠይቀሻልና ሁሌ እየሞተ ነው ብለሻል። አይ እንደዛ አይደለም። አንድ ጊዜ ነው ለብዙዎች ኃጢአት አንድ ጊዜ ነው የሞተው። ዕለት ዕለት ሊሞት አይገባውም። ዕለት ዕለት ሊሰቀል አይገባውም። አንድ ጊዜ ሞቷል። እኛ አንገታችን ላይ የምናደርገው ለኛ የተከፈለውን ውለታ እናስታውሳለን። መጽሐፍ ቅዱስም መስቀሌን የማይሸከም ከኋላ የማይከተለኝ እሱ ለኔ ሊሆን አይገባም ስላለ መከራ ነው። መስቀል ማድረግ መከራ ነው። ባይዘዌ አንድ ሰው በዚህ ሰዓት በተለይ አሁን አርሲ ውስጥ የክርስቶስን መስቀል አንገቱ ላይ አድርጎ በአሕዛብ መካከል ሲሄድ ሞት ነው የሚታወጅበት። መከራውን እየተከተለ ነው የክርስቶስን ማለት ነው። ኦኬ። ስለዚህ ክርስቶስን ይሰብካል፣ በአንገቱ ላይ መስቀል አድርጎ ስለኛ የተሰቀለው አምላካችን ይሄ ነው ብሎ ይሰብካል። በዛ ምክንያት ደግሞ ሊገሉት ይችላሉ፣ የሚመጣበት መከራ ማለት ነው። ስለዚህ ከዛ አንፃር ነው እግዚአብሔር ይወድሻል። እግዚአብሔር ፍቅር ነው። ስለወጣሽ ስለከዳሹ እግዚአብሔር አይገልሽም፣ አያስገድልሽም እኛ ጋር ማለት ነው። አሁን እንዳለ ስሰሚ እንደነበረው እስልምናን ጥሎ የሚወጣ ሰው ኢሚዲየትሊ ይገደላል። 3 ቀን ነው። አሁን አንቺ ጥለሽ ብትወጪ 3 ቀን ጊዜ ነው የሚሰጥሽ ሸሪያ ባለበት ሀገር ላይ ማለት ነው። ከዛ ትገደያለሽ። ስለዚህ አምላክ በግድ አምልኪኝ ሊልሽ አይገባም። ቢያንስ በምድር ላይ የመኖር ነፃነት ሊሰጥሽ ይገባል። እስልምና ላይ ግን የለም እያሉ ነው። ስለዚህ እንደዚህ የለም ክርስትና ላይ አምነሽ ወደሽ ፈቅደሽ ልጁ ነው የምትሆኝ እንጂ ባሪያው አትሆኝም። ልጅ ሆነሽ ታመልኪዋለሽ፣ ልጅ ሆነሽ ትገዥለታለሽ። እሱ ደግሞ አባት ነው የሚሆንሽ እንጂ እንደ ባሪያ አይሽም። ስለዚህ እኛ ክርስቲያኖች ከአምላካችን ጋር ያለን ግንኙነት የልጅና የአባት ነው እንጂ የባሪያና የሎሌ አይደለም። ስለዚህ አንቺ ልጅ መሆን ከፈለግሽ፣ የክርስቶስ ፍቅር እንዲነካሽ ከፈለግሽ፣ የክርስቶስ ልጅ መሆን ከፈለግሽ እውነት ልብሽን ክፈችና ልብ ብለሽ ስሚው። የትኛውም አምላክ ስለ ፍጥረቶቹ ስለ በጎቹ ብሎ የዚህን ያህል መስዋዕትነት የከፈለ ቤዛ የሆነ የለም። ሁሉም አማልክት ሄደች ብታይ እነሱ ከፍ ብለው ይመሰገናሉ፣ እነሱ ከፍ ብለው ይነገርላቸዋል። ስለ ፍጥረታቸው ግን አይገዳቸውም። ፍጥረታቸው ክዷቸው በሄደ ቁጥር ኢሚዲየትሊ ያስገድሉታል። የማይታወቁ አማልክት ማለት ነው። የኛ አምላክ ግን በእውነት ፍቅር ነው ስንል ዝም ብለን መጽሐፍ ላይ ስለተጻፈ አይደለም። ፍቅር መሆኑን በእውነት አይተናል። እኛ ክርስቶስ ፍቅር መሆኑን አይተናል። ስለኛ ቤዛ ሆኖ አይተነዋል። ፍቅር ነው ሲባል ለስም ብቻ ወይ መጽሐፍ ላይ ስለተጻፈ አይደለም። እውነተኛ ፍቅር መሆኑን ክርስቶስን ለበጎቹ እውነተኛ መሆኑን አሳይቶናል። እስከ ደም ድረስ እስከ መስዋዕት እስከ ቤዛ ድረስ ደሙን አፍስሶ በደሙ ገዝቶናል ማለት ነው። ስለዚህ በደሙ የገዛሽ ነሽ አንቺ፣ በክርስቶስ ደም የተገዛሽ ነሽ። አሜን ብለሽ ብትቀበዩ ይሄን ፍቅር ታገኛለሽ። አይ እምቢ ብትይ ደግሞ እንግዲህ እምቢ ካልሽ ደግሞ የፈለግሽውን እንድታመልኪ እግዚአብሔር ይፈቅድልሻል፣ ክርስቶስ ይፈቅድልሻል። መጨረሻ ላይ ግን የመረጥሽውን ምርጫ ይሰጥሻል ማለት ነው። አንተን አልፈልግም የምፈልገው ሰይጣንን ነው፣ ካንተ ውጭ ያለውን ነው የምፈልገው ካልሽ እነሱ ደግሞ ጨካኝ ነው፣ ወደ ጨካኝ ተላልፈሽ ትሰጫለሽ በመጨረሻ ማለት ነው። ይሄን ያለው ቅድም የብሉይ ኪዳን ላይ እፎይ ከተፈቀደልኝ አንድ ነገር ብቻ ልበልና
አላስረዝምም ሐሳቤን ልዝጋ ሙስሊሞች ይመጡና እንደው በዚህ ዘመን ሊትራሊ እያየን እየገደሉ ቀደምም ቴሌግራም ውስጥ ገብታችሁ ብታዩ በጣም ያሳዝናል እነዚህ እየገደሉ ይመጡና ይሄን መመለስ ሲያቅታቸው ብሉይ ኪዳን ላይ ሄደው ይደበቃሉ የብሉይ ኪዳን ህግ መቼ ነው የዛሬ 3400 ዓመት በፊት ያለን ህግ ይመጡና እኮ ድሮ እኮ እንደዚህ ተደርጓል ስለዚህ አሁን መግደላችን ትክክል ነው ለማለት ይሞክራሉ መጽሐፍ ቅዱስ ላይ እንደዚህ ያለ ስለዚህ እኛ መግደላችን ብለው ጀስቲፊኬሽን ይፈልጋሉ ሲጀመር ብሉይ ኪዳን ላይ ያለው ህግ ለኛም አልተሰጠም እሱም ደግሞ በኃጢአት ምክንያት የመጣ ህግ ስለሆነ ነው ሰው ሁሉ ከህግ በታች ስለሆነ ነው ባይዘዌ ጸጋው ስላልነበረ ነው እንዴ ክርስቶስ ኢየሱስ እኮ ለብዙዎች የሚፈስ ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ በደሙ እኮ ሸፍኖናል አሁን እኛ አንቀደለም ህግ አይዘንም እኛውን ከህግ በላይ ከጸጋ በታች ነው የክርስቶስ ጸጋ የክርስቶስ ደም ከኃጢአት ሁሉ ስለሚያድን ይሸፍነናል ስለገደለን አንቀደልም አሁን በንስሐ እንመለሳለን ቅድም ኤርሚያስ ላይ እንዳለው ፎይ አዲስ ቃል ኪዳን የሚገባበት ወራት ይመጣል እንደ ቀድሞ እንዳለው አይደለም ከግብጽ ባወጣቸው ጊዜ አባቶቻቸውን ይዤ ባወጣው ጊዜ እንዳለ ህግ አይደለም ብሏል እሱ ህግ የሚያስገድል ህግ ነው ኃጢአት ሲሰራ ኃጢአት ደግሞ ሞት ስለሆነ ሞት ያስፈርድባል አዲሱ ህግ ግን በክርስቶስ ደም የተገኘው የተሰጠ ጸጋ ግን ምንድነው ለንስሐ ጊዜ ይሰጣል ኃጢአታቸውን አልቆጥርባቸውም ይላል እዛ ላይ በሄዳችሁ ታደብ ኃጢአታቸውን ከእንግዲህ አልቆጥርም እነሱ አስቀድሞ ቸላሉኝ እኔም ቸላ በየባቸው ነበር አሁን ግን ኃጢአታቸውን አልቆጥርም ይቅርም እላቸዋል ይላል ስለዚህ የይቅርታ ዘመን ነው ስለዚህ መነጻጸር ካለበት እስልምና ከአዲስ ኪዳን ነው እንጂ ከብሉይ ኪዳን አይደለም ምክንያቱም የመጣው ከሐዲስ ኪዳን በኋላ ነው ከክርስቶስ በኋላ ከ600 ዓመት በኋላ መጥቶ እንደገና ወደ ኋላ ሄዶ ከብሉይ ኪዳን ህግ ጋር ካልተነጻጸርኩ ይላል እሱ የባርነት ህግ ይለዋል ቅዱስ ጳውሎስ ሮሜ ነው ገላትያ 5:1 ላይ ክርስቶስ ነፃ አውጥቷቸዋል እንግዲህ ጸንታችሁ ቁሙ ደግማችሁ ወደ ባርነት አትመለሱ ተብለናል እኛ ከባርነት ነፃ ይወጣን ከህግ በላይ የሆንን ሰዎች ነን በጸጋው ያለን ሰዎች ነን ስለዚህ ጸጋው ይሸፍነናል ስለኛ ኃጢአት ደም ፈሷል ስለዚህ ማናችንም ደም አይፈስም በአዲስ ኪዳን ጊዜ ማለት ነው የማናችንም ደም አይፈስም በንስሐ እንመለሳለን ለንስሐ ጊዜ ተሰጥቶናል ያ ንስሐ ጊዜ ተሰጥቶን ካልተመለስን ግን በመጨረሻ ቀን በፍርድ ሰዓት እግዚአብሔር ፈርድብናል አሁን ግን የንስሐ ጊዜ አለን የብሉይ ኪዳን ዘመን ላይ አይደለም ያለነው የምህረት ዘመን ነው የሚባለው አስቀድሞ ዘመነ ፍዳ ይባላል ሰው ልጆች በተቀላላ በኃጢአት በህግ የሚያዙበት አትስረቅ ነው የብሉይ ኪዳን ህግ ከሰረቅ እጅ ይቆረጣል ምክንያቱም ኃጢአት ነው የኃጢአት ደሞዝ ደግሞ ወዲያው ትከፈላል ህግ ስለሚይዝ አትግደል ነው ትገደላል መግደል ኃጢአት ነው ስለዚህ ከገደልክ ትገደላል ለምን ጸጋ ስላልነበረ በአዳም ምክንያት ሁሉ ሰው ከጸጋ በታች ስለነበረ በክርስቶስ ኢየሱስ ነው አይደለ ጸጋ ያገኘ ነው ኦኬ ስለዚህ በሙሴ አስቀድሞ በሙሴ ግንገደል ነበር በክርስቶስ ደግሞ ጸጋ አገኘን ብሎ ቅዱስ ጳውሎስ ስለሚናገር ስለዚህ ሁሉም ኃጢአት ሰርቷል የእግዚአብሔርን ክብር ጎልዋቸው ስለነበረ የብሉይ ኪዳን ህዝቦች በዚህ ህግ መሰረት ይያዙ ስለነበረ ነው አሁን እኛ ግን አንያዝም አዲስ ቃል ኪዳን ገብቷል ስለዚህ በንስሐ እንመለሳለን የንስሐ ጊዜ አለን ማለት ነውና የብሉይ ኪዳን ህግን እየተቀሳችሁ ጀስቲፋይ ለማለት አሁን ለምታርዱት ትላንትና ላረዳችሁት ነገር የብሉይ ኪዳን ህግ እየተቀሳችሁ ጀስቲፋይ ለማድረግ አትሞክሩ ሙስሊሞች ይሄ ህሊና ማጣት ነው በነገራችን ላይ አሁን እኮ ምድር ላይ ያለ ነገር ይያለ ምንድነው የጥንት ነገር እያነሳችሁ ለመሞንተን ለማለት የምትሞክሩት እንደው የብሉይ ኪዳን ህግ እያነሳችሁ ይሄ በጣም ሼም ነው በእውነት በጣም ያሳዝናል አክቹአሊ አሁን ላይ መሬት ላይ ያለውን በተግባር እያየን ቤትም ቦታ እየገደላችሁ ይሄን ጀስቲፋይ ለማድረግ እንደዚህ እኮ እንደዚህ ዳል መጽሐፍ ቅዱስ ላይ ብላችሁ የምትሉት ከምራችሁ ነው ግን ህሊናችሁ ይቀበላል ዛሬ ላይ እኔ አባቴን ገልኸኝ አርደኝ ፍለፊት ያርደኝ ያረድኩ ብሉይ ኪዳን ላይ በእስራኤላውያን በዚህ ህግ እግዚአብሔር ገደሉ ብሎ ሰጥቷቸው ስለነበር በዛን የገደልኩት ልትለኝ ነው እንደዛ ልትቀልድ ነው ጀስቲፊኬሽን እንደዚህ ይሰራል እና በጣም የሚያሳዝን ነገር ነው የሚናገሩት ግድያችሁ እናንተ መሬት ላይ ወረደ ነው በጽሁፎቻችሁ በመጽሐፎቻችሁ ብቻ ያለ ሳይሆን መሬት የረገጠ ነው ከ1400 ዓመት ጀምሮ እስካሁን ድረስ መሬት የረገጠ ሰውን በመግደል አላቆማችሁም ኦኬ አላቆማችሁ እየገደለ በየቦታው ሙስሊም በተቀላላ ሰው ይገላል ታርዳላችሁ በጭካኔ ነው እና ቀደም ቪዲዮ ላይም ደግሞ እንደው ሙርተድ እኮ ነው ለማለት ሞከሩ እንዴ ሰው ለመግደል እንኳን ህግ እኮ አለ በመዳንያለም ቢላውን ሳሉና አስተራረዳችሁን አሳምሩ በዚህ ዘመን ላይ አንድ ሰው ወጥቶ
ሰው ስትታርድ እያለ እኮ ነው። ልክ እንደ ከብት ስታርድ ቢላን እንዳይሰቃይ ቢላን ሳል እና አስተራረዳችሁን አሳምሩ ብሎ ሲናገር በጣም ያሳዝናል። የፈለገ ሙርተድ እንኳን ቢሆን በዚህ ዘመን ላይ ህግ አለ። በህግ እንኳን ነው እንትን መባል የነበረበትና በጣም ያሳዝናል። እና እንደዚህ ብላችሁም ስበኩልን እስቲ። ለምሳሌ እጅና እግር ትቆርጣላችሁ አይደል? አቆራረጣችሁንም ታሳምራላችሁ ማለት ነው። የእጅ አቆራረጥ የእግር አቆራረጣችሁን ታሳምራላችሁ ማለት ነው። እሱንም ስበኩልና እንዴት እንደምንቆርጥ እዩ። ሰው እንዳይሰቃይ አስለን በደንብ አድርገን ነው የምንቆርጠው እጅ ብላችሁ ስበኩ። ይሄ ደግሞ ጀስቲፋይ ነው፣ ትክክል ነው፣ ለህሊና ይስማማል፣ በዚህ ዘመን ላይ ይስማማል ብላችሁ ስበኩን። ቅድም አቡ ሃይደር የሌላ ህግ በጠቅላላ የጃህልያ ህግ ነው ያለ ህግ ነው ፍትህ ስላለ እጅ መቁረጥ ፍትህ ነው ብላችሁ ስላሰባችሁ ማለት ነው። እግር መቁረጥ ፍትህ ነው፣ አንገት መበጠስ ፍትህ ነው፣ ይሄ ነው ለዓለም የሚገባው ያለ ህግ ብላችሁ ስላላችሁ እሱ ነው ትክክለኛው እንጂ ዓለም ላይ ያለው ክፍር ህግ በጠቅላላ ሰው በፈለገበት እምነት ስላላመነ መገደል የሌለበትም የሚል ይሄ የካህዲዎች ህግ ነው፣ ፍትህ አይደለም። ፍትህ የሚሆነው አንድ ሰው አላህን ካላመነ መገደሉ ነው ፍትህ የሚሆነው ብላችሁ እየሰበካችሁ ስለሆነ በደንብ አርጋችሁ ይሄን ሳታፍሩ ሳትሸማቀቁ ተናገሩት፣ ሳታፍሩ እና በጣም ያሳዝናል። ቴንኪው ስለተሰጠኝ እድል። እናመሰግናለን። ብዙ ጊዜ የሚያነሷቸው ጥቅሶች ብሉይ ኪዳን ላይ ያሉ ጥቅሶች ናቸው። ከግድያ ጋር በተያያዘ ብሉይ ኪዳን ላይ በደንብ ልታስተውሉት የሚገባው ብሉይ ኪዳን ላይ እስራኤላውያን በግብፅ ለ450 ዓመት አካባቢ በግብፃውያን እንትን ካሉ በኋላ ወደ ተስፋይቱ ምድር ሲገቡ በራሳቸው ጽድቅ እንኳን አይደለም ወደ ተስፋይቱ ምድር ወደ ከነዓን የገቡት። ነገር ግን እግዚአብሔር አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 አካባቢ ላይ ቃል ኪዳን ለአብርሃም ስለሰጠው ወደዛ ይገባሉ ማለት ነው። ወደዛ ሲገቡ ግን ምንድነው እሱ በግብፅ የለመዱት ጣዖት አምልኮ አለ። ግብፃውያን ብዙ ጣዖትን ስለሚያመልኩ ከዛ በመንገድ ላይ ደግሞ የሚገጥሟቸው ጣዖት አምላኪዎች አሉ። ስለዚህ ወደ ተቀደሰችው ወደዛች ቤት ሲገቡ ወደዛች ቦታ ሲገቡ ቃል ኪዳን ያዙ ከፈጣሪ ጋር ቃል ተግባቡ። አንተን እናመልካለን፣ ካንተ ከወጣን መቅሰፍትን አምጣብን። አንተን እናመልካለን፣ አንተን ስናመልክ ደግሞ ጠላት ከመጣብን እርዳን። ቃል ኪዳን ውል ማለት ነው። ቃል ኪዳን ማለት ውል ነው አይደለ? በሁለት አካላት መካከል የሚገባ ወይንም በእንትኖች መካከል የሚገባ ውል ነው አይደል? ቃል ኪዳን የሚባለው ውል ነው፣ ስምምነት ነው፣ ተዋዋሉ ማለት ነው። ከዛስ እኛ እንደዚህ ካደረግን አንተ እንደዚህ አድርገብን፣ እኛ ደግሞ እንደዚህ ካደረግን አንተ እንደዚህ አድርገልን። ስምምነት ፈጠሩ ማለት ነው፣ ገቡ። ከዛ ይሄ ህግን እንደዚህ ከሆነ እንደዚህ በራሳቸው ህግ መሰረት ይመሩበታል ማለት ነው። የእስልምናው እንደዛ አይደለም። ቃል ኪዳን ገብተው እንደዛ እሺ አይደለም። ቃል ኪዳኖች አይደለም። ቃል ኪዳኖች ሳይሆን ደግሞ የእስልምናው ዝገቱ ፓርት አይሁዶቹ እስራኤሎቹ ቃል ኪዳናቸው ከራሳቸው ዜጋ ጋር ነው የሚያነሱት። ዘዳግም ምዕራፍ 13 ዘዳግም ምዕራፍ 17 እነኝን ነው የሚጠቅሷቸው ከመቀየር ጋር በተያያዘ በአንተ መካከል ይላል። ሌላ አካል አይደለም የሚያጠቁት፣ ሌላ አካልም አይደለም ቃል ኪዳኑ አይመለከተውም። ሌላው አካል ራሱ እስራኤላዊ ነው እዛው ያለ ክፍሉ እንደዛ የሚለው ቃል ኪዳን ስለገቡ ያፋቸውን ፍሬ ነው የሚያገኙት። እና ሙስሊሙን ብለውም አይደለም ሌላ አካል ሄደው ወቅተው የሚወሩት። እስልምናው ግን ከመካ ተነስቶ ከመዲና ተነስቶ ቱርክ፣ ከቱርክ ተነስቶ ኢራቅ፣ ኢራን፣ ሮም፣ ግብፅ እነኝን ሁሉ ነው የወረረው። ከብዙዎቹ በትንሾቹ አንድም አልወረሩም እነሱ። ለማስለምም አልተዋጉም እነሱ። ወደ ሃይማኖታቸው ለማምጣት አልተዋጉም እነሱ። እስልምናውስ እና እያለ እየሄደ ነው የወጋቸው። በእነኛ ውስጥ የተካሄዱ ጦርነቶች እንዳለ ግድያዎቹ ጠላት ይመጣባቸውና ያስጨንቃቸዋል። ቅድም እንዳልኳችሁ ቃል ኪዳን ገብተዋል ከፈጣሪ ጋር። አንተን ልናመልክ ከወጣን ኢቭን ወንድሜ እንኳን ወጥቶ እንደዚህ የሚያስት ከሆነ እሱን ገለዋለሁ፣ ይሄም ደግሞ አንተ ግደለኝ እኔም ገላለሁ።
ከፈጣሪ ውጭ እንደምንል ከሆነ ሁላችንም ፈጣሪ ብቻ እንገዛለን። በአንተ ምክንያት መቅሰፍት መምጣት የለበትም። ይሄ የሚያደርጉ ለምንድን ነው? እሱ እኛ ንጹህ ነን፣ ቅዱስ ነን፣ ቃል ኪዳንህን እንጠብቃለን ተሰብስበው አሉ። በአንደኛው ምክንያት መቅሰፍት እንዳይመጣባቸው ማለት ነው። እናስወግዳለን ከመካከላችን እንደዚህ የሚሰራ ካለ አሉ ማለት ነው። ስለዚህ ይህን ቃል ኪዳን መመራት ግዴታቸው ሆነ ማለት ነው። በቃል ኪዳኑ ይሄዳሉ እንጂ እንደ እስልምናው ይሄድ የከሌን ሀገር ህንድን ውረር የለም። እስልምናውስ ህንድን ውረሩ፣ ህንድን ተወረራችሁና እንትን ካላችሁ ገነት ትገባላችሁ። ሐዲሱ ነው የሚለው። ኢራቅን ውረሩ፣ ኢራንን ውረሩ፣ ኢየሩሳሌምን ውረሩ፣ ግብፅን ውረሩ፣ የመንን ውረሩ እያለ ትእዛዝ ሰጥቶ ነው ሄደው ወረው። ትሰልማለህ? አትሰልምም። እምቢ ካልክ ትገደላለህ። የመጽሐፍ ቅዱስ እንደዛ አይነት ትእዛዝ አንድም የለው። ጠላት ይመጣል፣ ይወጋቸዋል። ከዛስ መጨረሻ ላይ እግዚአብሔር ኃይል ይሰጣቸውና የመጣውን ጠላት እንዲመክቱ ይፈቅድላቸዋል ማለት ነው ለእስራኤላውያን። በዛ ውስጥ ይሞታል ሰው፣ ይገደላሉ እነኚህ የመጡት አካላት። እነኚህ ሄደው ኑ እስልምናን ኑ እግዚአብሔርን አምልኩ ብለው ቱርክ ሄደው አይደለም ወቅተው የገደሏቸው፣ ወይንም ህንድ ሄደው አይደለም መተውባቸው፣ ቀያቸው የተቀደሰችው ቦታ መተው ኑ እናውጣችሁ ለጣዖታችን ኑ ስገዱ ሲሏቸው ኖ ብለው ጦርነት ይከፍታሉ። በዛ በጦርነት ላይ እግዚአብሔር ይፈቅድላቸዋል ማለት ነው ያንን ራሳቸው እንዲከላከሉ። ስለዚህ እስልምናውና የብሉይ ኪዳኑ ታሪክ ራሱ አይገናኝም። እኛ ያንን ይገዛናል አሁን አይገዛንም። ህግ ነው ያ። እኛ ከህግ በላይ ነን። ህግን እንኳን መዳኘት ምንችላለን። ምክንያቱም በጸጋ ያለን ሰዎች ስለሆነ በጸጋው ስንሆን ከህግ በላይ ነን እንጂ ከህግ በታች አይደለንም። ከህግ በላይ ነን። ከጸጋው በታች ብንሆንም ከህግ በላይ ነን በጸጋው ስላለን ማለት ነው። ህግ የተሰጠው በሙሴ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ህጉ ተፈጽሟል። ተፈጽሟል። ደም እንዳናፈስ ደሙን አፈስሰልን። ደም አፍስሶልን እንደምታፈስ ከሆንክ አሁንም ገና በህግ ውስጥ ነው ያለው ማለት ነው። በህግ ስራ ውስጥ ነው ያለው። ስለዚህ ደሙን አፈስሰልንና ምን አለ? ተፈጸመ አለ። ሴፍ የሚያነሳ በሴፍ ይሞታል አለ። በማንም አትፍረዱ አለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሴፍ የሚያነሳ በሴፍ ይሞታል አለ። ዮሐንስ ወንጌል ምዕራፍ 18 ቁጥር ስንት ላይ እንደሆነ ብረሳውም ጴጥሮስ ሴፉ መዘዝ አድርጎ ያንን መቶ አለቃ ጆሮ ሲቆርጥ ሴፍ የሚያነሳ በሴፍ ይሞታል። ሴፍ መልስ ወደ ዘገባው። ንግስናዬ ከዚህ አይደለም። ብፈልግ ሰራዊት አባቴ አይልክልኝም፣ አላስነሳም። ስለዚህ ለክርስቶስ ምንዋጋለት ሴፍ ምንመንዝለት የለም። ሴፍ መልስ ነው የሚለን። አያስፈልግም። ለዚህ ነው ትገደላላችሁ እንጂ ግደሉ ብሎ ትእዛዝ አንድም አልሰጠንም። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ጀምራችሁ ስታነቡት ቀኑን ሙሉ ከምኩራብ ያወጧችኋል፣ ከዚህም በላይ የሚገድሉባችሁ ጊዜ ይመጣል። ይሄንን የሚያደርጉት እኔንና አብን ስላላወቁ ነው ይላል። አባቴን ስላላወቁ ነው። የምትገድሉበት ጊዜ ይመጣል አላለም፣ የምትገደሉበት ጊዜ ነው ያለው። አንድ ጥቅስ አትሰጡ ነው። ምን የምትገድሉበት ጊዜ ይመጣል ብሎ አላለንም። የምትገደሉበት ጊዜ ግን ይመጣል አለ ጳውሎስ። ጠላቶቻችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸዋለን እንጂ አሳዷቸው፣ ግደሏቸው አላለንም። ሮሜ ምዕራፍ 12 ቁጥር 12 ጀምሮ ቀኑን ሙሉ ስለ አንተ እንሰደዳለን፣ እንደሚታረዱ በጎች ተቆጠርናል እንጂ ቀኑን ሙሉ እናሳድዳለን፣ እንደሚያርድ እንደ አራይ ሰው ተቆጠርን አላለም። ሮሜ ምዕራፍ 8 ቁጥር 36። ስለዚህ ሐዲስ ኪዳን ላይ እንደዛ ነው። ምናልባት ሉቃስ ወንጌል ምዕራፍ 19 ላይ ቁጥር 27 ላይ የሚያነሷ ጥቅሳለች። በምሳሌ የተነገረኝ ሴፍ ሚል ቃላቶችን ካያችሁ ወይ ደግሞ እንደዚህ እንትን ካያችሁ ሉቃሱ በምሳሌ የተነገረ ነው። እሱም በትንሣኤ በእንትን የሚሆን ነው። በዕለተ ቂያማ ወይ በእነሱ አነጋገር መላእክቶች ናቸው እሱ ነው እንትን የሚሉት። ሞት የሚለውም በእኛ የተለየ ነው። እንደነሱ አይደለም። ሞት አረዳዳችን ራሱ ሞት
በስጋ እያለ አይምን ሰው በስጋው እያለ እንኳን እየተንቀሳቀሰ ሞተ ሊባል ይችላል። ከእግዚአብሔር መለየት ሞት ይባላል። አንድ እንትን የሚያመጡትም ስላየው ነው። በስጋ እያለ ከእግዚአብሔር ከተለየ ሞት ይባላል። ከኛ ህብረት ውስጥ መነጠል በራሱ ሞት ይባላል ማለት ነው። ሞት ትባላለህ። እንደገና ደግሞ ሞት ስጋና ነፍስ መለየትም ሞት ይባላል ማለት ነው። ስለዚህ እኛም ሞት ጋር ዲፊኒሽናችን ይለያያል ማለት ነው። ሌላኛው ደግሞ የእግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል። እሳት ልክ ራዕይ ምዕራፍ 1 ላይ ቁጥር 16 ይመስለኛል እና 15 ላይ ከአፉ ልክ በሁለት በኩል እንደተሳለ ስለት ነው ይለዋል። የእግዚአብሔር ቃል ጅማትና አጥንት የሚነጥል የሚለያይ እንደተሳለ ሴፍ ነው ይላል። ሴፍ ነው ብሎ ይጠራዋል ማለት ነው። ስለዚህ በሴፍ ሚል እንትኖች ላይ ብታገኝ ገድል ላይ እንደዛ ብታገኝ በሴፍ ቆርጠጣል ሚል ብታገኝ ሴፍ ሚለው የኛ ምንድነው? እሱ ምንድነው? ይሄ የምትዋጋበት አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሏል? ውጊያችን ከደምና ስጋ ጋር አይደለም ከአጋንንት ጋር ነው። ስለዚህ እሱን ለማሸነፍ የእግዚአብሔርን የጦር እንትን ጋሻ ያዝ፣ እግዚአብሔርን ቃል ታጠቅ፣ እሱን ሴፍ ያዝ ይላል። አጋንንትን ለመውጋት ጎራዴ ሸቦላ ዘል ትንቀሳቀስ ነው እንዴ? ውጊያችን ከስጋና ደም አይደለም ማለት ስጋና ደም ነው ሰው ያለው። ውጊያችን ከሱ አይደለም ማለት ከአጋንንት ነው አለ እና አጋንንትን ለመውጋት ሴፍ ዘልቴን ሙዬ ጥያቄ ያለሽ ሌላ ነው ይብቃል። የእግዚአብሔር ቃል ነው ሴፍ የተባለው እንደዛ ነው። ከእግዚአብሔር የእግዚአብሔርን ቃል በዛ እንትን ስለሚል ማለት ነው። ስለዚህ አንዳንድ ቦታ ላይ በአዲስ ኪዳን ላይ በግልጽ ስለተናገረ ውጊያችን ከስጋና ከደም አይደለም ከአጋንንት ጋር ነው። ስለዚህ እሱን ለመርታት ደግሞ የእግዚአብሔርን የጦር እንትን ጋሻ ታጠቁ። ከአፉ የሚወጣው ከሁለት የተሳለ እንደተሳለ ሴፍ ነው ሲባል ይኸው ሴፍ ተብሏል እኮ ከአፍ ወጥቶ ተዛ በሱ እንትን ልትል ነው አይደለም። ቃሉን ነው የእግዚአብሔርን ቃል ስትታጠቅ ወንጌሉን ስትለብስ ስትይዝ እንደ ሴፍ ነው። በቃ ማንም አይቀርብም፣ አጋንንት አይጠጋህም። ቆርጠህ ትጥላለህ ከአንተ ማለት ነው፣ ታስወግደዋለህ። ያን ለማለት ነው እንጂ ካፌ ውስጥ የሚወጣ እንደዚህ የሚመዘዝ ሴፍ የለንም። ሙዬ ጥያቄ አለሽ ወይንስ ሌላ ቀን? እሺ በርቺ፣ ደህና ደሩ። እናመሰግናለን። ምናልባት ዴቭ ከቻለ መጨረሻ ላይ የቤተክርስቲያንን አዋጅ የመጨረሻ ላይ ስለ ሰላም ያለውን እና የአቡ ሀይደርን ቢያሰማ ደስ ይለኛል። ምክንያቱም ትምህርት ወደ እውነት ቢሆን ኖሮ አሁን እነሱ እንደሚሉት ክርስትና መግደል ምናምን የሚያዝ ቢሆን ኖሮ ልክ እንደ ሙስሊሞች መሬት ላይ ወርዶ እናየው ነበር። አሁን ዓለም ላይ ይታወቃል ሙስሊሞች እንደሚገሉ አሸባሪ እንደሆኑ። ክርስትናው ግን አንድም የለምና ይሄ ዝም ብሎ ለማለት ለመመለስ የሚሉት ነገር ነውና ቃልዬ ካለ እሱን መጨረሻ ላይ ብታሰማ እሱ ሰምቶ ቢዘጋ ደስ ይለኛል። የደብዳቤ አይፈቀድም። አይሳይስ ቦኮ ሃራም ምናምን አልሸባብ ምናምን ሁሉም ከዚህ የወጡ ናቸው። ውረድ፣ ይበቃችኋል፣ ውረዱ። ሚስራ ምንድነው የምትይኝ? እኔ ሁሌ ትተኛለሽ ብለህ ነው ደህና ደሩ ምናምን የምትል? ደህና ደሩ